በሕክምና እይታ መቼ ቀላል ነው? መቼስ ይከብዳል? ሊያስከትላቸው የሚችላቸው ጉዳቶች ምን ምን ናቸው? በሕግ፣ በሃይማኖትና በባህል ያለው ክልከላስ ምን ይመስላል? እና ካስወረድን በኋላ መቼ የእርግዝና ምርመራ ማድረግ ትክክለኛው ነው የሚለውን በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጤና ይስጥልኝ። ዛሬ በብዙዎቻችሁ ጥያቄ መሰረት እጅግ ጥንቃቄ ስለሚፈልገው ጽንስ ማስወረድ ወይም ውርጃ ወይም ደግሞ አቦርሽን ጉዳይ እንወያያለን። የጽንስ ማስወረድ ሂደት በጤና በሕግና በሃይማኖት ዘንድ ያለውን ገጽታ እንዲሁም ሊያስከትል የሚችለውን ጉዳት በዝርዝር እንመለከታለን። ይህን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። አንደኛ፣ በሕክምና እይታ መቼ ቀላል ነው መቼስ ይከብዳል የሚለውን እንይ። በሕክምናው ዓለም ጽንስ ማስወረድ እንደ እርግዝናው ዕድሜ ይወሰናል። መቼ ቢወርድ ቀላል ወይም ሴፍ ሊባል ይችላል? ጽንስ ማስወረድ የግድ አስፈላጊ ሆኖ ሲገኝ እርግዝናው ገና በመጀመሪያዎቹ ሳምንታት ከ12 ሳምንታት በታች ከሆነ በሕክምና ክትትል የሚደረግ ውርጃ በአንጻራዊነት ደህንነቱ የተጠበቀ ሊሆን ይችላል። ይህም በመድኃኒት ወይም በቀላል የቀዶ ጥገና ዘዴ ወይም ማኑዋል ቫኪዩም አስፓይሬሽን ይከናወናል ማለት ነው። መቼ ቢወርድ ይከብዳል ወይም ሌት ተርም የሚባለውስ? እርግዝናው ከ20 ሳምንታት በላይ በሆነበት ጊዜ ጽንስ ማስወረድ በጣም አደገኛና ውስብስብ ነው። በዚህ ወቅት ጽንሱ ሙሉ በሙሉ እያደገ ስለሚሆን ሂደቱ ለእናቲቱ ከፍተኛ ደም መፍሰስና ለሕይወት አስጊ የሆኑ ችግሮችን ሊያመጣ ይችላል። ሁለተኛ፣ ሊያስከትላቸው የሚችላቸው ጉዳቶች ወይም ሄልዝ ሪስክስ ምን ምን ናቸው? ጽንስ ማስወረድ በተለይ ባልሰለጠነ ሰው ወይም ባልተሟላ የጤና ተቋም ሲከናወን የሚከተሉትን ጉዳቶች ያመጣል። አንደኛ፣ ከፍተኛ የደም መፍሰስ እናቲቱን ለድንገተኛ የደም ማነስና ለሞት ሊዳርግ ይችላል ማለት ነው። ሁለተኛ፣ ኢንፌክሽን ማህፀን ውስጥ በሚቀሩ ቁርጥራጮች ወይም ባልተቀቀሉ መሳሪያዎች ምክንያት የሚፈጠር ከባድ ኢንፌክሽን ይፈጠራል ማለት ነው። ሶስተኛ፣ የማህፀን መበሳት በቀዶ ጥገና ወቅት የማህፀን ግድግዳ ሊቀደድ ይችላል ማለት ነው። አራተኛ፣ የመውለድ ዕድልን ማጣት። አምስተኛ፣ ለማህፀን በሚደርስ ጉዳት ወይም በኢንፌክሽን ምክንያት ለወደፊት ልጅ የመውለድ ዕድልን ሊያጠብ ይችላል ማለት ነው። ስድስተኛ፣ ስነ ልቦናዊ ጫና ከውርጃ በኋላ የሚመጣ የጸጸት፣ የጭንቀትና የድብርት ስሜት ያመጣል። ሶስተኛውና ዋነኛው በሕግ በሃይማኖትና በባህል ያለው ክልከላስ ምን ይመስላል? አንደኛ፣ በሕክምናና በሕግ ያለውን እንይ። በብዙ ሀገራት ወይም ኢትዮጵያን ጨምሮ ጽንስ ማስወረድ በሕግ የተከለከለ ቢሆንም በተወሰኑ አስገዳጅ ሁኔታዎች ብቻ ይፈቀዳል። እነዚህም አንደኛ፣ ሬፕ ወይም በዝምድና ግንኙነት ወይም ኢንሴስት የተፈጠረ የእርግዝና ከሆነ ማለት ነው። ሁለተኛ፣ እርግዝናው ለእናቲቱ ሕይወት ወይም ጤና አደገኛ ከሆነ። ሶስተኛ፣ ጽንሱ ከባድ የአካል ጉዳት ያለበት ሆኖ ሲገኝ። አራተኛ፣ እናቲቱ ጽንሱን ለማሳደግ የአካል ወይም የአእምሮ ዝግጁነት የሌላት ታዳጊ ከ18 ዓመት በታች ከሆነች ማለት ነው። ከነዚህ ውጭ የሚደረግ ማንኛውም ውርጃ በሕግ ያስቀጣል። ሁለተኛውና በሃይማኖት ምን ይመስላል የሚለውን እንይ። አብዛኞቹ የዓለም ሃይማኖቶች ክርስትና፣ እስልምናና ሌሎችም ጽንስ ማስወረድን እንደ ነፍስ ማጥፋት ወይም መግደል ይቆጥሩታል። ሕይወት የሚጀምረው ከጽንሰት ጀምሮ ነው የሚል እምነት ስላላቸው በማንኛውም ምክንያት ጽንስን ማቋረጥ ትልቅ ኃጢአት እንደሆነ ያስተምራሉ። አራተኛ፣ ከውርጃ በኋላ የእርግዝና ምርመራ መቼ ይደረጋል? ይህ ብዙዎችን የሚያሳስብ ነጥብ ነው። ጽንስ ከወረደ በኋላ ወዲያውኑ ምርመራ ማድረግ ፖዘቲቭ ውጤት ሊያሳይ ይችላል። ምክንያቱ ደግሞ በእርግዝና ወቅት የሚመረተው ኤችሲጂ ሆርሞን ከሰውነት ውስጥ ተሟጦ ለመውጣት ጊዜ ስለሚወስድ ነው። ትክክለኛው ጊዜ መቼ ነው? ጽንሱ ከወረደ ከ3 እስከ 4 ሳምንታት በኋላ ምርመራ ማድረግ ትክክለኛውን ውጤት ይሰጣል። ከዚያ በፊት የሚደረግ ምርመራ እርግዝናውን ሳይኖር አለ ብሎ ሊያሳይ ይችላል። ውድ ተመልካቾቻችን፣ ጽንስ ማስወረድ ከጤና አልፎ የሕይወት ውሳኔ ነው። ማንኛውንም ውሳኔ ከመወሰናችሁ በፊት ከባለሙያ ጋር መማከርና ስለ ሕጋዊና ሃይማኖታዊ ጉዳዮች ማሰብ
አስፈላጊ ነው። ለዛሬ የነበረን መረጃ ይህንን ይመስላል። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ